ከነርሱ ጋር እንተኛለን አሉት ይላል። ምናምንቴዎች ነበሩና ወንድ ከወንድ ይተኙ ስለነበረ በቤቱ የገቡትን መላእክቶች እንኳን ሊገናኙ ሊሰስኗቸው ፈለጉና አውጣልን ከነሱ ጋር እንገናኛለን ሲሉት ሎጥ እንዲህ አለ፣ እባካችሁ ይሄ አይሆንም፣ በእኔ ዘንድ 2 ደናግል ልጆች አሉ፣ እንዳሻችሁ እነሱን ብታረጉ ብሎ ከነሱ ጋር እደጁ ላይ ሆኖ ሰጣ ገባ ላይ ባለበት፣ አሁን በደንብ እንሰሙ ይፈልጋል። ሰጣ ገባ ላይ ባለበት ሰዓት ላይ የእግዚአብሔር መላእክት ቤት ውስጥ ነበሩና እንዲህ ይላል መጽሐፍ ሲናገር፣ የሎጥንም እጅ ስበው ወደ ውስጥ አስገቡት፣ በሩንም ዘጉት። አቤት ሰው ቢገባው ኖሮ! ስበው ካስገቡት አትከራከር፣ አትጨቃጨቅ። ከከተማ ሰው ጋር በመጨቃጨቅ እኛን አታተርፈንም። እኛ ከሰማይ ነን። እኛ ከአካባቢ ከወረዳ አይደለም የመጣ ነው፣ ከፍርናኬ አይደለም የመጣ ነው፣ ከዚህ አካባቢ ላይ አይደለም የመጣ ነው። እኛ የመጣ ነው ከላይ ነው አሉ እና ማንም ዝም ብሎ ጎትቶ እንደፈለገ ሊተኛብን አይችልም። የሰማይ መልእክተኞች ነን፣ ተዋቸው አለና መልአኩ ሳበና በሩን ዘጋው ይላል መጽሐፍ ሲናገር። እንደዚህ ይላል፣ በዙሪያም ያሉ ሰዎች በሙሉ አይናቸው ታወረ ይላል። እኔ በጣም የገረመኝን ነገር ልንገራችሁ። የሎጥንም በር ሲፈልጉ ዞሩ ይላል። መድኃኔ ዓለም እርግጠኛ ሁንልኝ፣ አሁን እኔ እዚህ ጋር ነኝ ያለሁት፣ በሩ እዛ ጋር እንደሆነ አውቃለሁ። አሁን አይንህን ጨፍነህ ውጣ ብትለኝ እወጣለሁ። ምንም አልሳሳት፣ በዚህ በኩል አልሄድም። በሩ አይኔን ከመጨፈኔ በፊት የት እንዳለ ስለማቅ አይኔንም ጨፍኜ በዚህ በኩል እሄዳለሁ። የሚገርመኝ ነገር የሚያውቁት በር ነው፣ የገቡበት በር ነው፣ የወጡበት በር ነው። ለበርዝዴይ መተዋል፣ ለሰርግ መተዋል፣ ለድግስ መተዋል፣ ተመላልሰውበታል። በሩን ያውቁታል። አዲስ እንግዳ በር አይደለም፣ የሰፈሩ ሰው የሚያውቀው በር ነው። አይናቸው ልክ ሲጠፋ ግን በሩ ጠፋባቸው ይላል። I tell you the truth today እኔ አንድ ነገር እናገራለሁ፣ በዚህ ጠዋት አንድ ነገር እናገራለሁ። በራችሁ ይጠፋል። እናንተን ሊያጠቁበት የሚፈልጉት የእናንተ ደካማ የሆነ በራችሁ ገብተው እናንተ ሊገሉ የሚፈልጉበት፣ ገብተው እናንተን ሊያደህዩ የሚፈልጉበት በራቸውን እግዚአብሔር ሰውሮታል። ሰውሮታል በራችሁ። እስቲ በሬ አይገኝም በሉኝ። እስቲ ጩና በሬን አያገኙትም በለኝ። አንተ በሩ ጠፋባቸው ይላል። እመነኝ፣ ከዛሬ በኋላ ያንተ በር ይጠፋባቸዋል። አንተን የሚያደክሙበት በር ይጠፋባቸዋል። አንተን የሚመቱበት በርን ያጡታል። አሜን። ኢየሱስ ጌታ ነው። አሜን። የሚያውቁት በር ጠፋባቸው። ይኸውልህ በጣም አብረሃቸው ስትኖር ብዙ ሰዎች ያንተን ደካማ ነገር በደንብ አድርገው ያውቁታል አይደል? እግዚአብሔር በዛ በኩል ገብተው እንዳያጠቁህ በርህን ያጠፋባቸዋል። አሜን። አልገባችሁም? እንደው ምን አባቴ እንደማደርግ አላውቅም። ምንም አባቴ ያላረግም ሰብካለሁ። ጌታ ይባረክ። ኢየሱስ ጌታ። አሜን። ኃይል የማን ነው? የእግዚአብሔር ነው። እስቲ በሬን አታገኙትም በሉ። የምር አያገኙትም። እሺ እንኳን ደስ አለ። በዚህ ጠዋት የምናገርበት አንዳንድ ጠዋቶች በነገራችን ላይ ከተለያዩ ካሳለፍናቸው በርካታ ጠዋቶች የተለዩ ጠዋቶች አሉ እኛ ህይወት ውስጥ። አንዳንድ ጉድ ሞርኒንጎች ጋድ ሞርኒንግ ይሆናሉ። ታውቃላችሁ አይደል? እንደኔ አሁን ይሄኛው ሞርኒንግ ጉድ ሞርኒንግ ሳይሆን ጋድ ሞርኒንግ ነው። ጋድ ሞርኒንግ። አሜን። አጠገባችሁ ያለውን ሰው ዞር በሉና ጋድ ሞርኒንግ በሉልኝ። አረ በሉት ጋድ ሞርኒንግ። ነጮቹ ጉድ ሞርኒንግ ብለዋል። እነሱ እንግዲህ ጥሩ ጠዋት ለማለት ፈልገው ነው። እኛ ደግሞ የተሻለ ጠዋት ስናደርገው ጋድ ሞርኒንግ ብለናል። አንዳንድ ጠዋቶች ህይወቴን መተው ሲቀላቀሉት ሌሊቴን አስረስተውኛል። ትላንትናና ከትላንት ወዲያ ልሞት ዳርቻው ላይ የደረስኩባቸውን ሌሊቶች አልፊያቸው የጋድ ሞርኒንጎችን አግኝቼ አውቃለሁ። በህይወታችሁ የማይደገሙ የተሻሉ ጠዋቶች ይገናኟቸዋል። መጽሐፍ ሲናገር ከኤዶሚያስ ምድረ በዳ በጠዋት ውሃ መጣ ይላል። ወደ አንዳንዶቻችሁ ህይወት በጠዋት የሚመጣ ብሌሲንግ አለ። ያመነኝ ሰው ጠፋ። ምን ያደርጋል? አንድ ሰው ያመነኝ ሰው ጠፋ። አሜን በለኝ እስቲ። ስለዚህ አጠገባችሁ ያለውን ሰው የዛሬው ጠዋት ጉድ ሞርኒንግ ሳይሆን ጋድ ሞርኒንግ ነው በሉልኝ። እሺ ለልዑል እግዚአብሔር ቃል ክብር እንዲሆን ያቆመንን ክብር ቃል ለማክበር ሁላችንም ተነስተን ቆመን ካነበብን በኋላ ተቀምጠን አጭር ደቂቃ ከኔ ጋር ቃል እንካፈላለን። ከዛ እንጸልያለን። የሚቀጥለው ፕሮግራም ይካሄዳል። መጽሐፍ ቅዱሳችሁን የያዛችሁ ወንድሞቼና እህቶቼ የያዛችሁ ወይም ያስያዛችሁ ሁላችሁም ያስያዘ ማለት ወንድም እንትና ሊይዝ ይችላል ብሎ የመጣ ማለት ነው። እህት እንትና ሁሌ ስለምትይዝ እሷ ጎን እቀመጣለሁ ብሎ የመጣ ማለት ነው። እና ያስያዘ ማለት የያዘም ደግሞ እንደኔ የያዘ ነው።
ገላትያ ላይ ከፍተን መጽሐፍ ቅዱሳችንን አብረን በጋራ ምዕራፍ 2 ላይ ያለውን ቃል እናነባለን። ምዕራፍ 2 ቁጥር 21 ላይ ያለውን ሐሳብ ነው የምንካፈለው። እሱ ላይ መነሻዬን አደርጋለሁ። ሁላችንም እሱ ክፍል ላይ ሄደን እናነባለን። በኒው ቴስታመንት ወይም በአዲስ ኪዳን 169ኛው ገጽ ላይ ይገኛል ያለሁበት ቦታ። ምዕራፍ 2 ቁጥር 21 እንደዚህ ይላል፣ የእግዚአብሔርን ጸጋ አልጥልም፣ ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ። ደግመዋለሁ፣ የእግዚአብሔርን ጸጋ አልጥልም። እስቲ ሻዋት አድርጉና የእግዚአብሔርን ጸጋ አልጥልም በሉ። እስቲ ድገሙና ጸጋ አልጥልም በሉ። እስቲ ሌታስ ፕሬ። የዘላለም አምላክ ነህ፣ ለምድር ዳርቻዎች ደግሞ ፈጣሪ፣ የከዋክብቱ ሁሉ ዳኛ፣ ና ስትለው ዓለም ይመጣልህ። ዲናሜስ እና ፌብሮስ ያንተ ነገር ካለ መኖር ወደ መኖር የሚታዘዝክ፣ ሂድ ያልከው ይሄድልሃል፣ ና ያልከው ይመጣልሃል። አትበደርም፣ አትለቃም፣ ግን ቸርነ ተቆርሰ ትሰጣለህ። የዓለም መገኛ መድኃኒታችን፣ የመትረፋችን ሚስጥር፣ ጠጋ ያልከን የዘላለም ሙቀትህን ያጋራህን፣ ነፍሳችንን ከበረዶ ያወጣሃት፣ የራራህልን ያዘንክልን፣ ስንንደፋደፍ የደገፍከን፣ ስንወድቅ ያነሳህን አባታችን ሩህሩ ደግ፣ እናመሰግንሃለን፣ እናከብረሃለን። የእንቁ ፍንካች ነህ፣ የተቋጠርክ ደግሞ ከርቤ ነህ። በቅፍ እንዳለ አበባ ነህ፣ ስትናገር ትረታለህ። እግዚአብሔርም ባውሎ ንፋስ ተናገረኝ ሰማሁ እንዳለ አንተ በምንም አይነት ሲቹዌሽን ውስጥ ካወራ ትደመጣለህ። ሰንበዲ አይደለህም፣ ሻለቃ እንትና አይደለህም፣ ኮሎኔል እንትና አይደለህም፣ የቀበሌም ደግሞ ፕሬዝዳንት ዳኛም አይደለህም፣ ጸሐፊም አይደለህም፣ ፓስተርም አይደለህ፣ ነብይ አይደለህ። ካወራህ ማንም ምንም ውስጥ ይሰማሃል። አጥንት ጅማቶቻችን ይታዘዙሃል። ልዑል ነህ፣ ክቡር ነህ። ዳለ ያሃቦ ኡባለያ ኢናነያ በሰቲር ዱር ከሃዳያ ሐሲዳ ጂሃቫ 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 ጃራ ናሊቮ ሹካቱካ አና ፋርዳሊካርዶኖሴ ነማውራላችሁ የምነግራችሁ ቃል ሕይወትም መንፈስም ነው አልከን። ጌታ ሆይ ተርታ ቃል የለህም፣ ከመሬት የተነሳ ቃል የለ። ይሄ ጋዜጣ አይደለም፣ ፍቅር እስከ መቃብር አይደለም፣ ከመቃብር ያለፈ ፍቅር ነው። እግዚአብሔር ሆይ ዛሬ ትንሹ ሰው ባሪያ ባከበርከው ሕዝብ ፊት አንተን ሊያወራ ቁሟልና በጸጋ አቅም ደግፈው። የምናገረው ሐሳብ በልባቸው ውስጥ ይቀመጥ። ለዚች ከተማ እንደ መልእክት ቃጠሮ ይሁንላት። አመሰግንሃለሁ። አጥባይቱ ትባረክ፣ መሪዎቿ፣ አገልጋዮቿ፣ ህዝቧ ይባረክ። በኢየሱስ ስም እናመሰግንሃለን። በክርስቶስ ኢየሱስ ዘላለማዊና ደግ ስም ሀበሲት ከልጆች ጋር እንዳንረባበሽ ዲያቆናት ታግዙኛላችሁ አደራ። ህፃናትን ኮንትሮል አድርጉልኝ። በርካታ ሰባኪ እዚህ ጋር እንዳይበዛ፣ የሰዎች አይን የሰዎች ልቦና ሲወዛወዝ ለሰባኪ ጥሩ ስለማይሆን በተቻለ መጠን ዲያቆናት እዚህ ጋር በርከት ያሉ ኳየሮች ይታዩኛል። ኳየሮቹ በቁጥጥር ስር ይዋሉ። ጌታ ይባረክ። አሜን አትሉም? ኃይሌ ማን ነው? የኃይሌ ነው? የግድቡ ነው? እናንተ እኮ የማትሉት ነገር የለም። ምን አላችሁ? የእግዚአብሔር ነው በሉ እስቲ። እሺ ተልተሎ ልበል። አጠር ያለ ነገር ነው። ያው ሰንበት ስለሆነ ረጅም ጊዜ አልወስድም። ነካ አድርጌ ማታ ላይ የሚኖረን ፕሮግራም ላይ ሰፋ ያለ ነገር አብረን ለማየትና ለመጸለይ እንሞክራለን። አሁን ግን ትንሽ ነገር ሸከፍል አድርግላችሁ መነሻ አድርጌ ያነበብኩላችሁ የመጽሐፍ ቅዱስ ክፍል የገላትያ መጽሐፍ ነው። የገላትያ መጽሐፍ ሁላችንም እንደምናውቀው 149 ቁጥር ነው ያላት እና እቺ 149 ቁጥር ያላት የገላትያ መጽሐፍ በእግዚአብሔር ሰው በራሱ በቅዱሱ ጳውሎስ ነው የተጻፈችው። ታውቃላችሁ አይደል? ሁላችሁም እና ኦልሞስት ያላት 149 ቁጥር ነው ያላት። ወደ 6 ምዕራፍ ብቻ ነው ያላት። በ46 ነው የእግዚአብሔር ሰው ሐዋርያው ቅዱስ ጳውሎስ የጻፋት። የአፍ መፍቻው መጽሐፍ ትባላለች እቺ
የገላትያ መጽሐፍ የመጀመሪያ ጊዜ ሐዋርያው ጳውሎስ መጽሐፍ ሲጀምር ገላትያን ነው የጻፈው። እሷ በ46 ነው። የእግዚአብሔር ሰው ሐዋርያው ጳውሎስ 21 ዓመት ነው የጻፈው። ሁለተኛ ጢሞቴዎስን በ67 እስከሚጽፍበት ጊዜ ድረስ እየጻፈ የኖረ ነው። 21 ዓመት ሙሉ ስለ ክርስቶስ ወንጌል ሲጽፍ መልእክቶችን ሲጽፍ ነው የኖረው። ሐዋርያው ጳውሎስ በጣም ጃይንት ነው። ታውቃላችሁ፣ ደማስቆ መንገድ ላይ ነው ጌታ የተገናኘውና የቀየረው። ገማሊያ እግር ስር የተማረ ነው። ምናልባት በአሁኑ ዘመን ከ3 PhD በላይ ሊሆን የሚችል ዕውቀት በሰውነቱ ላይ የተቀመጠበት ትልቅ የእግዚአብሔር ሰው ነው። ኢንፍሉዌንሻል ነው። ከደቀ መዛሙርቶች ሁሉ ፊተኛ በሆነ ቁጥር ስሙ የተጠራ 160 ጊዜ ተደጋጋሚ ስሙ ተነስቷል። የእግዚአብሔር ሰው ሐዋርያው ጳውሎስ በአዲስ ኪዳን ብቻ 160 ጊዜ ፊተኛ ሆኖ ከደቀ መዛሙርት በኋላ እሱ ነው የተጠራው። ከዛ ጴጥሮስ ነው 155፣ ከዛ 130 ዮሐንስ ነው። እንደዛ እያለ ይሄዳል። ይሄ የእግዚአብሔር ሰው ሐዋርያው ጳውሎስ ሁላችሁም እንደምታውቁት በርካታ ወይም የአዲስ ኪዳን ግማሽ የሚሆነው ደብዳቤ ወይም መልእክት የዚህ ሰው ነው፣ የሐዋርያው ጳውሎስ ነው። ኦልሞስት ወደ 30 ዓመት እድሜ አካባቢ ሆኖ ነው ጌታ ያገኘው ይሄንን ሰው። ገና የ30 ዓመት ጎረምሳ ወጣት በነበረበት ጊዜ ነው ሰማይ የተገናኘው። እነ ጴጥሮስ በ23 ዓመት አካባቢ ነው። ዮሐንስና ማርቆስ ቲኔጀር ናቸው። 17 እና 16 ላይ ነው ጌታ የተገናኛቸው እና በእንደዛ አይነት መልኩ ነው ወደ ጌታ የመጣው። ጃይንት ነው። ራሱን ገሎ ክርስቶስን በእርሱነቱ ያኖረ፣ መሞቱን ናፍቆ መኖሩን በክርስቶስ ያኖረ ጀግና የእግዚአብሔር ሰው ነው። ታውቃላችሁ ሐዋርያው ጳውሎስ ኢየሱስ ክርስቶስ 600 ጅራፍ ተቀብሏል። ሁላችሁም እንደምታውቁት በሰውነቱ ላይ 600 የአይሁድ ጅራፍን ተቀብሏል። እግዚአብሔር ማን ነው? ክርስቶስ ኢየሱስ። የእግዚአብሔር ሰው ሐዋርያው ጳውሎስ የእሱን ገሚስ ወስዷል አይደለ? 300 ጅራፍ በሰውነቱ ላይ ተቀብሏል። ኦልሞስት ኢየሱስ በጀርባው ላይ ብቻ የአይሁድን ያንን እሾሃማ የሆነውን የብረት ኩርንችት የታሰረበትን ያንን የጠፍር አለንጋ በጀርባው ላይ ብቻ 40 ጊዜ ተመቶ ተቦጭቋል አይደል? ፊቱ ሰውነቱ ሁሉ ሲመታ 600 ጅራፎች ላይ ያርፈዋል። ጳውሎስ የእሱን ግማሽ ደግሞ 300 ጅራፍ የተቀበለ ነው። አንድ ጊዜ በዱላ የተደበደበ ነው። በድንጋይ የተወገረ ነው። ከከተማ ሁሉ አውጥተው ጥለውት ያውቃሉ። ሞቷል ብለው ከከተማ ውጪ ወርውረውት ያውቃሉ። በመራብ፣ በመታረዝ፣ በመጠማት፣ በመገፋት፣ በመሰደብ፣ በመተቸት፣ በመሞገስ፣ በመታሰር፣ በመፈታት ከ14 ጊዜ በላይ የተለያዩ ወህኒ ቤቶች ውስጥ በመጣል በመረሳት እግዚአብሔር አምላክ የባረከው የእግዚአብሔር ሰው ነው። በእግር በመሄድ በእንስሳቶች በመራመድ በውሃ ላይ በመሄድ በየብስ ላይ በመሄድ የእግዚአብሔርን ቃል ቦልድነስ ባለው አቅም በትልቅ አቅም የሰበከ የእግዚአብሔር ሰው ነው ሐዋርያው ጳውሎስ። ኦልሞስት ወደ 60 ምናምን 64 65 ዓመት አካባቢ ነው ሁለተኛ ጢሞቴዎስን በ67 ሲጽፍ ከሸመገለ በኋላ ማሜር ታይም ተብሎ የሚጠራው እጅግ በጣም ከባድ የሆነው ከሳይቤሪያ ይልቅ የሚቀዘቅዘው ወህኒ ቤት ተጥሎ የመጨረሻውን የሞት የሮም አደባባዩን ሞት የተቀበለው አይደል? የጽዋውን የጨለጠው ሁለተኛ ጢሞቴዎስን ሲጽፍ ኦልሞስት የ3 ወር ጊዜ ለሞት ቀርቶት ማሜር ታይም ላይ ተወርውሮ ተጥሏል። እዛ የገባ እስረኛ አይወጣም። ለጳውሎስ መታሰር መፈታት እንግዳ አይደለም። ይታሰራል፣ ይፈታል። ማሜር ታይም ግን የታሰረ ሰው አይፈታም። የሞት ቀጠሮኛ ብቻ ነው እዛ የሚጣለው። እስከዛ ጫፍ ድረስ በነገስታት ፊት፣ በአለቆች ፊት፣ በአይሁድ ፊት፣ በሌሎችም በተለያዩ ዜጎች ፊት ኢየሱስ ክርስቶስን በስልጣን የሰበከ ፕሬስ ጋድ። ለምንድነው ሰው አሜን ያላለኝ? ሰው ለምንድነው አሜን ያላለኝ? እና ጳውሎስ በጣም የሚያስገርም ኢንፍሉዌንሻል የሆነ ትልቅ የእግዚአብሔር ሰው ነው። ሁሉ ጊዜ የጳውሎስ ናፍቆት ምንድነው ካላችሁኝ፣ እርሱ ሞቶ ክርስቶስ ኢየሱስን ማግኘት። ጳውሎስ የሁሉ ጊዜ ናፍቆቱ መሞት፣ መሄድ። እኔ ብሄድ ይሻላል፣ ብኖር ለእናንተ ነው እንጂ ብሄድ ለእኔ ጥቅም ነው። ሞት የእኔ መስፈራሪያ ሳይሆን የምወደውን ክርስቶስን የምገናኝበት መንገዴ ነው ይላል። ለእርሱ ድልድዩ ነው። ትሞታለህ ብላችሁ አታስፈራሩትም። ሞትን አስፈራርቶ የሚኖር ጃይንት ማን ነው? እርሱነቱን ቀድሞ ስለገደለ ሞት ሬሳን ስለማይገድል ሞት ከገደለ ሕያውን እንጂ ሬሳን አይገልም። እርግጠኛ ነኝ ሞት ተነስተ አስፈራራ ቢባል የሞተን አያስፈራራም የቆመን እንጂ። ጳውሎስ በቁሙ ራሱን ገሎ ክርስቶስን በሕያውነት እሱነቱ ላይ ስለሚያኖር የሞት ተስፈራሪ እስከማይሆን ድረስ ሞትን ድል አድርጎ በሰውነቱ ላይ ተሸክሞ የክርስቶስን ተምሳሌት የኖረ ሰው ነው። አሜን በለኝ። ቦልድ ነው። ለዚህ ነው በዚህ የተነሳ ማንም ደፍሮ ያላለውን እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ ያለ ብቸኛ ደቀ መዝሙር። አሜን 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 አሜን። ሃሌሉያ
ሃሌሉያ ስለዚህ የዘወትር ጥያቄው አሁን ጳውሎስ ለ3 ደቂቃ እድል ተሰጥቶት ቀና ቢል ፓስተርስ ምንም ይጠይቃችሁ ይመስላችኋል? መቼ ልትሞት አሰብክ ነው የሚል። የመጀመሪያ ጥያቄው ልታገባ መቼ አሰብክ አይልህም። ልትወልድ መቼ አሰብክ አይልህም። ልታገለግል አይጠይቅህም። ልትሞት መቼ አሰብክ ነው የሚል። ትደነግጣለህ። ጳውሎስ አጠገብ ሆነ ተረት ማውራት አትችልም። ሰማይ ናፋቂ ነው። ሄዶ በአካል ክርስቶስን የሚያይበትን ቀን ናፋቂ ነው። ስለዚህ ሞት ለሱ መሄጃው ስለሆነ የሁሉ ጊዜ ናፍቆቱ ተስገብጋቢ ሟች ነው። አቤት እዚህ ቤት ምንድነው እንደዚህ የሚያናግረኝ ሰው? ግን አንተ እንዴት ነው የሚያኛ ፍጦ? እስቲ በደንብ አሜን በለኝ። አሜን በለኝ እስቲ። ሃሌሉያ። እገለዋለሁ አትለውም። ራሱን ገሎ ስለጠበቀ የሞተ ሁለቴ ስለማይሞት ሰውየው ሞቶ አኗሪ ስለሆነ የክርስቶስን ወንጌል በጣም የሰበከ የሚገርም ጃይንት ሰው ነው የጻፈው። ይሄንን መጽሐፍ የጻፈልን ሰው የእግዚአብሔር ሰው ሐዋርያው ጳውሎስ ይባላል። ትልቅ ሰው ነው። ለነገራችሁ የፈለኩት ያንን ነው። በጣም ጃይንት ነው። ትልቅ ነው። በጣም ብዙ ልጆችን በስሩ ያሳደገ እነ ጢሞቴዎስን እነ ቲቶን ሌሎቹንም በሙሉ ያሳደገ ትልቅ የእግዚአብሔር ሰው ነው ይሄንን መጽሐፍ የጻፈው። የገላትያን መጽሐፍ ሲጽፍ የጻፈበት ዋና መሰረታዊ ሐሳቡ ቻሌንጅ ለማድረግ ነው። ከሱ በኋላ መተው የበረዙት ትምህርትን ለማጥራት ነው። ሄረሲ ተነስቶ ስለነበረ መዳን በክርስቶስ በቂ ነው ብሎ ያስተማረበት ቦታ ላይ መተው መዳን በክርስቶስ ብቻውን አይበቃም ደግሞ መገረዝም አለባችሁ ትድኑ ዘንድ ብለው ጠማማ ትምህርት ሲያስተምሩ ማን ነው እንዲህ አይነት ወንጌል ያስተማራችሁ? ተመልሼ እኔ ራሴ የቀድሙን ወንጌል ብሽር እኔ ራሴ ከንቱ መሆን አለብኝ፣ ልትቀበሉኝ አይገባም። መላእክት ራሳቸው መተው ይሄን ወንጌል ቢያንሻፍፉ የተረገሙ ይሁኑ አለ። አሜን። ወይኔ አንድ ሰው ነው እንደሚከታተለኝ ፓስተር ብቻ ነው። እስቲ ለምን አሜን አትሉ? ለምን አሜን አትሉ? ሃሌሉያ አሜን። እና አይምሬ ነው የሚገርም ትልቅ የእግዚአብሔር ሰው ነው ሐዋርያው ጳውሎስ። የእግዚአብሔር ሰው በእንደዚህ አይነት መልኩ ነው የገላትያን መጽሐፍ የጻፈው። ልምጣና ወደ ዋናው ሐሳቤ ቶሎ ደማ አድርጌ ልጨርስ። ምን ልትለን ነው ዛሬ የፈለከው ካልክ ዛሬ አትጣል ልልህ ነው። ምን አትጣል? አልጥልም በለኝ እስቲ። ጨክንና አልጥልም በለኝ። ለምን ካልከኝ ይሄ ዘመን የመጨረሻው ዘመን መጨረሻ የቤተ ክርስቲያን የምህረት ጊዜ ነው። አሁን ነገር ተጠናቋል። 70 ሱባኤ እየተገባደደ ክርስቶስ ሊመጣ በደጅ ነው። መንኳኳት የእግር ኮቴ እየሰማን ነገሮች በትንቢት ተዘግተዋል። ሁሉ ነገር እያለቀ ነው። ኢየሱስ ክርስቶስን ሙሽራይቱ ና የምትልበት የመጨረሻው ዘመን ላይ ጥግ ላይ ነን ያለው። አሁን ቤተ ክርስቲያን ውስጥ ብታዩ ጸጋ የሚያስጥል ነገር በጣም የበዛ ብዙ ነገር ጣል የሚልህ ነገር የበዛበት ዘመን ቢኖር ይሄ ዘመን በርካታ ወንድሞች ጥለዋል። ከኔ ጋር አብረው የተነሱ አብረው ሲያገለግሉ የነበሩ ሰዎች ጥለዋል። ብዙ ነገር የጣሉ ሰዎች አቃሉ። ከባህሪያቸው ላይ የጣሉት ነገር አለ። ከአገልግሎት ላይ የጣሉት ነገር አለ። ዛሬ ወንድሞቼ ሆይ አጠገባችን ያሉት ወንድሞች እህቶች በርካታ ነገር የሚያስጥል ሰው የበዛበት ጊዜ ላይ ነው ያለነው። ዛሬ ጠዋት እንዲህ ነው የምለው፣ አትጣል አትጣይ። አሜን ሄሎ አልጥልም በለኝ እስቲ ጮክ በለኝ። ጃናማን ቶራቪያና ማሴ ካፋራዲያና ባሳ አንተ ስትጥል የሚደግሰው ሰይጣን ነው። አንተ ሲወድቅብህ ደስ የሚለው ሰይጣን ነው፣ አጋንንት ነው። የእግዚአብሔር የሆነ ነገር የሚያስጥል የበዛበት ዘመን ላይ ነው ያለነው። ቢ ኬርፉል፣ ጥንቃቄ አድርጋችሁ ተጓዙ። ከሰው አልተቀበላችሁትም፣ ከክሮስ ነው፣ ከመስቀል ነው፣ በዋጋ የመጣ ነው። ኢየሱስ እንዲህ አለ፣ በዋጋ ገዝቻችኋለሁ። ሰው የራሳችሁ አይደላችሁም። አሜን። ጌታ ረድቶኝ እኔ ቴሌቪዥን ገዝቻለሁ። ሃሌሉያ። እኛ ቤት እግዚአብሔር ሳይረዳን ምንም ነገር አንገዛም። ረድቶን ነው ሁሉን ነገር። ቴሌቪዥንን ገዛሁት። ከገዛሁት በኋላ አምጥቼ እቤት አስቀመጥኩት። በዋጋ ገዝቻዋለሁና የፈለኩበት አስቀምጠዋለሁ እንጂ የፈለገበት አይቀመጥም። ስፈልግ ነው ማበራው። ካላበራኸኝ እዚህ ምን እሰራለሁ ብሎ አይወራጭም። በዋጋ ተገዝቷል። ስፈልግ ዜና ሰማበታለሁ፣ ከፈለኩ ፊልም አይበታለሁ። የኔ ነው። ኢየሱስ እንዲህ አለ፣ ገዝቻቸዋለሁ፣ የራሴ ናቸው። አሜን። ፕሬስ ጋድ። አንድ ሰው አሜን ይበለያታ። ጀግና ሰው ካለ ጀጋ ካልሆንክ ጀግና ከሆንክ አጠገብ ያለው ሰው ገፋ አድርግልኝና አትጣል የኔ ወንድም፣ አትጣል። የክፎችን ወሬ ሰምታ አትጣል። የቂመኞችን ቂም ሰምታ አትጣል። ቻውታ ግን አልጥልም በለኝ እስቲ ባል። አትጣሉ። ምን ጳውሎስ ምን እየመከርከው? ጸጋ አትጣሉ አለ። የእግዚአብሔር ነው አለ፣ የእናንተ አይደለም አለ። ምኑ ጸጋው? ሰው አትጣል። ምን ጸጋህን? ወንድሞቼ ጸጋ አትጣሉ። ከእግዚአብሔር የተቀበላችሁትን እንቁ አትጣሉ።
መጽሐፍ ሲናገር የከበረውን ነገርህን በተዋረደ ቦታ ላይ አትጣል ይላል። አትጣል። ማይረባ ቦታ ላይ አትጣለው። ከእግዚአብሔር ተቀብለዋል፣ ያንተ አይደለም። ተቦክተህ ተፈጭተህ ያመጣኸው አይደለም። ከትምህርት ቤት የተመረከው ጉዳይ አይደለም። ጸጋ አትጣሉ የኔ ወንድሞች። አላጋጭ በስቷል፣ አቃላይ በስቷል፣ ገማች በስቷል፣ አውራጅ በስቷል፣ ነቃፊ በስቷል። ጸጋህን አትጣል። ጸጋሽን አትጣይ። ሞገስሽ የእግዚአብሔር ጸጋ ነው። የእግዚአብሔርን ጸጋ አትጣሉ። የምትመረጡት በሱ ነው። የምትፈለግበት ዋና ምክንያት እሱ ነው። እኔን እዚህ ያመጣኝ ጸጋ ነው። አሜን ሃሌሉያ። ምን ያመጣኛል? እኔ እዚህ ጸጋ ነው። ጸጋ አትጣሉ የኔ ወንድሞች፣ ጸጋችሁን አትጣሉ። በሪያ ፊት እንቁን አትጣል። ለምን ይረግጠዋል? አንዳንድ ሰነፍ ሰፈር ጸጋችሁን አትጣሉ። የማይገባቸው ሰዎች ጋር ጸጋችሁን አትጣሉ። የማይመጥን ቦታ ላይ በመገኘት ጸጋችሁን አትጣሉ። የማያክላችሁ ሰፈር አትገኙ። ትርጉም የማታመጡበት ቦታ ላይ አትገኙ። ስሙ፣ አንድ ጊዜ አንድ ነገር ተናግሬ ስትሯሯጥ ነበር። ልድገማት መሰለኝ። ስሙ፣ በጤፍ ማሳ ውስጥ የበቀለች የስንዴ ዘለላ አረም ነች ብያለሁ። ልድገመው። የማሳ ለውጥ ካላደረክ በስተቀር፣ የሰፈር ለውጥ ካላደረክ በስተቀር ያስከው ኳሊቲ ነገር በፍጹም ኢፌክቲቭ አይሆንም። ስለዚህ ስማኝ፣ ማሳውን አስተካክለው። በጤፍ ማሳ ውስጥ የስንዴ ቅንጣት፣ የስንዴ ዘለላ ምንም ነች። ስንዴ የሚበላ ነው። ስንዴ ጠቃሚ ነው። ቢሸጥ ውጤታማ ያደርጋል። ግን ያለ ቦታው በቀለ። የት? ጤፍ ማሳ ውስጥ። የጤፉ ማሳ ባለቤት ለአንዲት ዘለላ ስንዴ ብሎ ጊዜውን አይፈጅም። እሷን ሲንከባከብ አይኖርም። ለሷ ውሃ ሲያጠጣ ሲኮተኩታት አይከርምም። ለምን ብትሉኝ ማሳው የጤፍ ነው። በብዛት ነው የሚያመርትበት የሚያገኝበት በጤፉ እንጂ በስንዴዋ ዘለላ አይደለም። ስለዚህ ከአረም ጋር አብሮ ምን ያረጋታል? ይቆርጣታል። ለምን ብታዘረዝርና ብታፈላ ከፍኛ አታልፍም። ሄዶ አይሸጣትም፣ ጋግሮ አይበላትም። አንተ ወንድሜ ይሄን የመሰለ ጸጋ ይዘህ ማይረባ ሰፈር ምን ታረጋለህ? ወረኛ ሰፈር ምን ታረጋለህ? ዝሙት ተራ ምን ታረጋለህ? ወረኞች ጋር ምን ታረጋለህ? አመፀኛው ጋር ምን ትሰራለህ? መጠጥ ቤት ምን ትሰራለህ? ምን ታረጋለህ? ይሄንን የመሰለ ጸጋ ላይ አስቀምጦ ጌታ አንተ ለብዙሃን ልትዘረዘር እኮ ነው። ፓውንድ ነህ። የሶማሌ ሽልንግ አይደለህም። ፓውንድ ነህ አንተ። ዋጋ ውድ ነው። በደም ነው የመጣኸው። ጸጋ አትጣል። ጸጋህን አትጣል። ለአነባበሮ ብለህ ጸጋ አትጣል። ለችክን ብለህ ጸጋ አትጣል። ትበላለህ። እመነኝ ትበላለህ። የኔ አባት ነው። ዮሐንስ 6 ላይ ዮሐንስ 6:18 ጊዜ ስለ እንጀራ ተጽፏል። ዮሐንስ 8 ላይ ተበልቶ 12 መሶብ ተርፏል። ሰምተሃል? 5000 አባወራ ህፃናትና ሴቶች ያን አይቆጠሩ። እድሜ ለኢየሱስ አሁን እየተቆጠሩ ነው። እነሱ ሳይቆጠሩ ቢቆጠሩ 20000 የሚደርስ ሰው በምድረ በዳ በሁለት አሳ በአምስት እንጀራ በሁለት አሳ አጠገብ እንብርቱ እስኪተረተር በላ እስራኤል በላ። ጧብሎ ሸሚዙ እስኪበጠስ በላ እስራኤል። የኔ አባት ደግሞ ለፍርፍር ስጋ ፍርፍር ምናምን ፍርፍር ስጋ በሽሮ አተር በሽሮ ጎመን በሽሮ ማን ነው በስጋ ጎመን በስጋ ድንች በስጋ ምናምን በስጋ ምናምን ዘልቁ ላይ እኮ ድንች በስጋ አላበላህም ማለት እግዚአብሔር ወር ሙሉ ስጋ በስጋ ትበላለህ። የኔ አባት ይሄ ዜርፎር ምግብህን አፈርድሜ ነው ማበላው አለ። አንተ ጸጋ አትጣል። ለጊዜ ስሜት ብለህ ጸጋ አትጣል። ለ5 ደቂቃ ስሜት ለመወራጨት ብለህ ጸጋ አትጣል። የእውነቴን ነው የምልህ። ሰው እንዲያፏጭልህ እንዲያጨበጭብልህ ብለህ የከበረውን ነገር የተዋረደ መንደር ውስጥ አትጣለው። አንተ ቦልድ ነህ። አንተ ትልቅ ነህ። የእግዚአብሔር ልጅ ነው የሞተልሽ። አንቺ ጃይንት ነሽ። በባልሽ ልክ አይደለሽም። አንተ በቸርች ልክ አይደለህም። ፓስተር መሪዎች በቸርች ልክ አይደላችሁም። ዘማሪዎች አይደላችሁም። የት ነው የምትሄደው አለው። ኤርምያስ ምዕራፍ 2 ላይ መሰለኝ የት ትሄዳለህ ሲለው ኢየሩሳሌምን ልለካት ነው አለ። ገመድ ይዞ
እሷን መለካት አትችልም። በውስጧ እንዳሉት ሺህ ከብቶች አይደለችም አለው። እሷ የምታክለው አምላኳን ነው አለው። እሱን ከለካ እሷን ትለካለህ አለው። አየህ፣ ሰፈር አታክልም አንተ። ልዩነት ተፈጥሯል በአንተና በአክስትህ ልጅ። ልዩነት ተፈጥሯል በአንተና በጓደኛህ መሃል። ልዩነት ተፈጥሯል በአንተና በዘመዶች መሃል። የተፈጠረው ልዩነት ያፍንጫ አይደለም፣ የፀጉር አይደለም፣ የቁመት አይደለም፣ የመብልና የመጠጥ አይደለም። የእግዚአብሔር መንግስት የመብልና የመጠጥ አይደለችም፣ የመንፈስ ቅዱስ ደስታ እንጂ። ልዩነት የፈጠረው ጸጋ ነው፣ ቁመና አይደለም፣ ትምህርት አይደለም፣ ጸጋ። በርካታ ዘመዶቼ አይገባቸውም። ልዩ ነኝ ስላቸው በፍጹም ሊያምኑኝ አይችሉም። እኔ ግን ልዩ ነኝ። ዮሐንስ 14 ላይ በውስጣችሁ ያለውን መንፈስ ዘመዶቻችሁ አያውቁትም ነው የሚለው። እናንተ ግን ታውቁታላችሁ በውስጣችሁ ስላለ። እኔ ውስጥ ያለውን መንፈስ እያወቅኩ የምኖር ሰው ነኝ። ልዩ ነኝ። ኢየሱስ ቢነግራቸው አላምን አሉት። ልዩ ነኝ እኮ ቢላቸው በፍጹም እነሱ በማርያምና በዮሴፍ ደረት ይለኩታል። እነሱ ሱቅ ሄዶ ክርቢት ስለገዛ አባቱ ጠራቢ ስለነበረ ሚስማር ልኮት ሄዶ ገዝቶ ስለመጣ በሰፈር ለኩት። እኔ እኮ ከሰማይ ነኝ ሲላቸው ትንሽ ያበዛው ይመስለኛል። አሪዩ ክሬዚ ይሉታል። ሊገባቸው አልቻለም። ስለኔ መሰከርኩላችሁ፣ ነገርኳችሁ፣ አደከማችሁኝ። ከዚህ በኋላ ስለኔ በመመስከር ጊዜ አልፈጅም። ስለኔ የሚያወራ በላይ በሰማይ አለ መንፈስ። አሜን። እያስረዳን አንኖርም። ጸጋ ልዩ አድርጎናል። ሄደን አንቀላቀልም። አንዳንዶች ስበው ከራሳቸው ጋር ሊሰፉን ሲፈልጉ እኛና እናንተ እኮ ያው ነን። አይደለንም። ኔቨር አቶል አይደለም። መቼም አንሆነ። እኛ ደም የሚባል ልዩነት፣ ጸጋ የሚባል ልዩነት፣ መንፈስ። ሃሌሉያ። እኔ ልዩ ያደረገኝ ሱፍ የለኝም። ልዩ ያደረገኝ ጫማ የለኝ። ልዩ ያደረገኝ መኪና የለኝ። እዛም ሰፈር ከኛ የተሻለ ይነዳሉ። ደሞ ለቆርቆሮ ቀይሩ እያልናቸው ነበር ፓስተሮቹን። እርዲያ ምን ሆናችሁ ነው ግን እናንተ እንደዚህ የምታስነዷቸው? ቶ በላተ በል ብድግ ብላችሁ ለነዚህ ለሶስቱ ፓስተሮች አንዳንድ መኪና ግዙ። እርዲያ ባደገና በሰለጠነ ዓለም ላይ እያሉ ይወስዱናል እንዴ? በኢየሱስ ስም የኩሽና መንፈስ የተመታ የዶር ቤት የመሰለ መኪና እነኝን የመሰሉ ሰዎች ይዛሉ። ኢየሱስ ጌታ። አሜን በለኝ እባክህ። ወጣም ወረደ፣ ቀጠነ ወፈረ፣ ወንድሜ ልዩነታችን መኪና አይደለም። ልዩነታችን ልብስ አይደለም። ልዩነታችን የፀጉራችን ስታይል አይደለም። ኔቨር። ልዩነታችን ጸጋ ይባላል። አሜን። ጉይኔ ዳግምሻ በቃ እኔ እንደውም ብትወስ ጸጋ አትጣል በሉት። አጠገባችኋለሁ። ጸጋ አትጣል በሉት። እስቲ በሉት ጸጋ አትጣል። ዛሬ ሰው ጥሎ ዴማስ አለ ከኛ ጋር ተመርጦ ነበር፣ አብሮን እየሰራ ነበር። እግዚአብሔር ጣጣለው አለ። አንተ ያንን ጸጋ እንኩቶ በሆነ በዚህ ዓለም ውበት ዴማስ እጥፍ አለ፣ ኩርብ አለ። ስንት ሰው ተኮረበ። እኔ እንኳን ከተነሳውበት ዘመን ጀምሮ ስንቱ አሁንማ ፋሽን ይመስላል አይደል? በየዩቲዩቡ ይመጣና ነብይ ነበርኩኝ አሁን ግን እንትን ሆንኩ ይላል። ሲጀመር በክርስቶስ ኢየሱስ ከተሰፋ ሊቀድህ የሚችል ሌላ የበለጠ ፍቅር ልታገኝ አትችልም። ዳርቻ የፍቅር ክርስቶስ ነው። መስቀል ላይ የዋለው ፍቅር የመጨረሻ ነው። ከዛ ጥግ ላይ ተንደርድረ ወርደ የአካባቢ ፍቅር ሊያማልልህ አይችልም። አየህ አሁን በጣም ይገርመኛል። የሆነ ሳምባዲ ብቅልና እንትና ፓስተር እንትን ሆነ ይሁና I don't care about ፓስተር እንትና። ከሳር ቤት ላይ የተመዘዘ አንድ ሰበዝ ቤቱን አያፈርሰውም። ሞኝነት ነው። ብትኖር ለክርስቶስ አንተ ነው የምትጠቀመው። እዚህ መሰካትህ የሚያበራህ አንተን። ስትሄድ ትጠፋል። ዓለም ታገኝሃለች፣ አውሬ ያገኝሃል። ጸጋ አትጣል። ባዶ አትሁን። መለመልህን አትገኝ። ኦና አትበል። መጋዘን አትሽተቱ። የእግዚአብሔርን ጸጋ ጠብቅ። የእግዚአብሔርን ጸጋ ጠብቅ። በልጆችህ አትጣል፣ በሚስትህ አትጣል፣ በባልሽ አትጣይ። በጠማማ በነገረኛ በተንኮለኛ ሰዎች ምክንያት ጸጋ አትጣሉ። ወይኔ ዳግምሻ አሜን። ጌታ ሆይ 3 ሰው አሜን ይለኛል። ሃሌሉያ። አንድ ሰው በእናታችሁ ይጮህና አልጥልም ይበለኝ። ለዓለም መብል ዘላለምን መብል አልቀብርም። ደሞ ለእንጀራ ለአነባበሮ ኢየሱስ እንዲህ አላቸው፣ አባቶቻችሁ በምድረ በዳ መና በሉ። መና ማለት ይሄ ምንድነው ማለት ነው?
አጋጥሟቸው አያውቅም። ገብርኤል ነው የሚያውቀው ያንን ምግብ። እነ ሚካኤል ነው የሚበሉት። የመላእክት ምግብ ነው። ደንግጦ ነው እስራኤል ይሄ ምንድነው አለ። መና ማለት ይሄ ምንድነው ማለት ነው። ይሄ ምንድነው እያለ አስበላቸው። ሚራክል እኮ አለው ጌታ። ይሄ ደግሞ ምንድነው እያልክ የበረከቱ ኃይል እየበዛበት ትኖራል። መባረክ ምናምን አይጠግብም። መዘመር ምናምን ብላለች ሊሊ አይደለ? መባረክ ምንድነው? አይደክም። ምን አባቴ ላልግሽ እየዘመርሽ ነው እንዴ? መዘመር አይደክመው ማይደክመኝ መባረክ አይደክመው አለች። አባቴ ነው እሱ። ቅርጫት ሙሉ ታነሳለህ። ጌታ እንደሆነ ለመብል ታምቶ ማያውቅ። በምድረ በዳ በልተንበታል። ኢየሱስ ጌታ ነው። አሜን አሜን። ደረቅ ዳቦ በውሃ ነክረን በዘነዘና ሰብረን የበላን ሰዎች ነን። እንዳንመስልን አንድ ቀኝ እግር አንድ ግራ እግር ተበድረን የለበስን የግል ኮት የሌለን ሰዎች ነበርን። ጌታ ብልቶናል። በቃ ትበላለህ። ልዩነቱ የማክሰኞና የሮብ ነው። አልሸጥነውም። በምድረ በዳ በረሃባችን ዘመን ላይ ለቅሶ ቤት ፈልገን በላን። ለቅሶ ቤት ፈልገን። ጌታ ይባረክ። በሚሽን ነበር እኛ የተበታተነን ድንኳን የምንፈልገው ናዝሬት ላይ የተጣለ ድንኳን ካገኘን ተጠራርተን እንሄዳለን። አናቷ ላይ ነው ደግሞ ምን ደርሰው ሊቀርብ ሲል ደርሰናል። እኛ ዱብ ልክ ሊቀርብ ሲል ቢጫዋን ወጥ እፍና አድርገን በማይመለከተን ለቅሶ ቤት ጌታ እትዬ ሞተው ጋሽዬ ብለን እንኳን አልቅሰን በልተናል። ገርም አድርገን ጌታ ይባረክ። እትዬ ሞተው ጋሽዬ ኧረ እትዬ ናቸው ሲሉን ጋሻዬ ናቸው ምናምን ብለን እንደምንም አድርገን በልተናል።